የፍቅር ዘፈኖችህን እየሰማሁ ነበረ እና ሮቤል እንዴት ነው አፈቀረ እንዴ ያልኩኝ። ምክንያቱም ግጥሙ በጣም ጥልቀት አለው። እንደዚህ አይነት ግጥም ደግሞ ዝም ብሎ ጉዳዩን ካለማወቅ የሚመጣ አይደለም ይላሉ ሳይንቲስቶች። ይላሉ ግን ያው ምንድን ነው የምትቀለሰለሰው? ሁሉም ሰው አይ ቲንክ ያልፍበታል ያንን ነገር። አጎሰም ማረጋህ አንተም አልፈበታል ወይስ ይዟል ብዬ አስባለሁ። ያው ሁሉም ያልፍበታል እንደዛ። ግጥሞቹ አንተ ናቸው አይደሉም? በጣም እዚህ አልበም ላይ በጣም እኔ ትልቅ ክሬዲት አሁንም እንደባለፈው የምሰጠው ለኤርሚያስ ፍቃዱ ነው። ኤርሚያስ ፍቃዱ ሙዚቃውንም አሬንጅ ያደረገው ግጥሙንም ሀሳቦቹንም ብዙዎቹን እሱ ነው። ብሌን ዮሴፍ አንድ ሙዚቃ ላይ፣ ጋሽ ጸጋዬ ደቦጭ ደግሞ አንድ ሙዚቃ ላይ ተሳትፏልና ኤርሚያስ ፍቃዱ በጣም የሚገርም ኢንተለጀንት የሆነ ሙዚቀኛም ነው፣ ደራሲ ነው፣ እኔ ጓደኛዬም ወንድሜም ነውና የሱ ሀሳቦች ናቸው የሱ እንትኖች ናቸው። ይሄ አልበም ኦልሬዲ ያው ክሬዲቱ ለሱ ነው ማለት ይቻላል። ልክ እንደኔ አርጎሽ ያውቃል ወይ በኩለ ሌሊት ሲመሽ ማታ ይበረታል ወይ በኩለ ሌሊት ጀነኑ ሳላያት አለቀ ቀኑ የልብ አደራ ባለዳ አዎ ባለዳ ለጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮል አሁን ደውል ሹክ የመውደዳ መል እያለ ጀነኑ ሳላያት አለቀ ቀኑ የልብ አደራ ባለዳ አዎ ባለዳ ለጆሮ እንጂ ላይን እንግዳ መደወል አይሰለቸኝ ሳገኝሽ ጉልበት የለኝ ኮል አሁን ደውል ሹክ የመውደዳ መል እናውጋ ልደውልና ቀልቤ ልቤ ካንቺ ነውና ቤቢ ሻላይ ኮሊው በኩለ ሌሊት ቤቢ ሻላይ ኮሊው በኩለ ሌሊት ለማዘር የወደዱትን ዘፈን እዚሁ ለምን እንደ ቀልድ የሚል ሙዚቃ አለ። እሱን ልጮ እንደ ቀልድ የተጓዝናቸው ሲቆጥር ጊዜ አጅቧቸው ብንቃኛቸው ወደ ኋላ ስንቱን አሳለፍነው በመላ ከለለን ከስንቱ ደብቆ ካቀርናቸው ስንጎድል መርቆ መች ገባ እንዳቆየን ሲመርጠን ላይ ለየን። አሁን የአልበም ሲሰራ መኪናቸውን ስለሸጡልህ እግረኛ ሆኗል ማለት ነው ማዘር? ኦፍ ኮርስ አዎ። ማለት ራሷን እንትን ትታ ነው። ነገሮች ብዙ ጊዜ ብርቋ አይደሉም ለሷ ኦፍ ኮርስ ብዙ ነገር ላይ ግን ያው ይሄን ነገር ምንም ችግር የለም አንተን የሚያግዝህ ከሆነ እንትን ብለህ የምታስበውን ነገር አድርግ ብላ ምንም ሳሰስት ነው እንትን ያለች እና ያው እግዚአብሔር ይስጥሽ ነው ማለት። ይህ አልበም ዝነኛ የመሆን ተስፋ ይታየኛል። ኮንሰርት የመስራት ተስፋ እንዳለ ይሰማኛል። በዚህ ስኬት ውስጥ ትረማመዳለህ ብዬ ስለማስብ ነው። የመጀመሪያ ማድረግ የምትፈልገው ነገር ምንድን ነው? ያው ሁሌም ቢሆን አላማዬም ህልሜም እሷን ማስደሰት ነው እውነት ለመናገርና ያው እንዲያደርጋሉ ማለት ይከብዳል ላይ ነው። ግን ያለኝን ኤቭሪቲንግ ሁሉ ለሷ በሰጥ ደስ ይለኛል። ሁሉ ነገር ማለት ይቻላል። እውነት ሁሉ ነገር ማለት ይቻላል። ስለዚህ ኮንሰርት ስትሰራ የመጀመሪያ ዓላማ ሐሳብህ ኮንሰርቱ ከተሳካ በኋላ ለእናት መኪና መግዛት ነው። ኤግዛክትሊ። እንዲሳካለት እስኪ አያት የመሆን ጉጉት የብዙዎች እናት ነው። ከዛ አንጻር አይ ዝም ብዬ ሳስብ ለምን መሰሎት እንዳለ ይሄን አልበም የወደዱት እዚህ ራሱ ሮቤል ይመጣል ሲባል እንዳለ ሴት ነው ሞላ። እንግዲህ የሱን ሐሳብ ደግፋለሁ መቼም ቢሆን። እሱ የሚያመጣውን ነው የሚያጸድቁት ወይስ ዝም ብሎ እርሱ በልቡ የሚያስቡት አለ? ሮቤል ቢያገባል አሁን እኮ ዘመኑ እንደዛ ቀራኮ። እሱ የሚያመጣውን ነው እንጂ እኔ እንዴት አመጣለሁ? አሁን አይመጣም። እሱ የሚያመጣውን አጸድቃለሁ በደንብ
መርምሮ አይቶ ስለሚያመጣ እኔ በደንብ አስታርቃለሁ። ይኸው ከተማውን ሁሉ ሻላይ ኮሊው እያለ ሌሊት የሚያስደውል ሰው ሆኗል። ልጆች ከተማውንም እየረበሸ ነው። እሱ የሚደውል ይሆን አብራት ከእናት ጋር ምትውል አይደል? ወጥቷላ? አዎ ወጥቷል። ደስ ይላል በጣም ግን ሁሌ ያለው እንጂ ሁሌ አለ። አዎ ይመጣል። አስቤዛ ወስዳለሁ ከፈለኩ አስቤዛ አንዳንድ ነገሮች ምክር ቤት ታበስላለህ አንተ ጋር እሞክራለሁ። በረሃብ አትሞትም። ኧረ እሞክራለሁ። ማዘር ግን እንደው ያ ትንሹ ልጅ ያ ታቅፎ ያሳደጉት ልጅ ራሴን ችዬ ብቻዬን ልኑር ሲል ሆዶታል ፓፓ? አዎ ትንሽ ፈርቼ ነበር። እንዴት ነው የሚወጣው? ምን አግኝቶ ነው? እንዴትስ ነው ብዬ አስቤ ነበረ። ግን መውጣቱን እኔ እንዳንድ ኮንፊደንስ ነው ያየሁት። ምክንያቱም ካልወጣ ደግሞ እናቴ እያለ እዚሁ ይኖራልና ወጥቶ ራሱን ይቻል የሚል ደግሞ አንድ ሌላ ሀሳብ መጣብኝና ሁለቱን ሳስታርቃቸው መውጣቱ ልክ ነው ብዬ አሰብኩ ነኝ። ስለዚህ መውጣት ስለወጣም ያው አልበሙ ወጣ። በጣም መጀመሪያ አልበሙ ሳይወጣ በፊት ፕሮሞት በማድረግ ያገዘችኝ ቬሮኒካ ነችና እሷን ማመስገን እፈልጋለሁ። በተለየ መንገድ ትራኮቹን ሳምፕል ልኬላት ምናምን ምንም በቃ ይሄ አልበም የሚገርም አልበም ነው፣ ስለዚህ ምንም እንዳታስብ ፕሮሞሽን ላይ ብላ የመጀመሪያውን ኢንጂን ሞር እሷ ነች እንትን ያለችውና ቬሮኒካን በደንብ ማመስገን እፈልጋለሁ። ምን ነው አንበል ማለት ማዘራውን እኔ በጣም አመሰግናታለሁ። እሷ ነች እንትን ያለችው ላይ የቬሮኒካን ነገር በጣም ደጋግመው ምን መሰለህ ሰይፍዬ ትደዋወላላችሁ? ሻላይ ኮልዩ ለቬሮኒካ ማዘር ምንም ነገር አሁን ለምሳሌ ሴት ባደነክ ቁጥር ለሳቸው ሌላ ስሜት ነው። አሁን እኔም ራሴ ቬሮኒካ ደውላልኝ ሳምፕሉን ሰምታ እንዲህ ምናምን ስትል ተመኘሁ። ቬሮኒካ እኮ ጥሩ ልጅ ነች አይደል? ይወዷታል እርሶ? እኔ እኮ አልጠላትም፣ ምክንያቱም በደንብ አላውቃትም እኮ እሱ ነው የሚያውቃት። የእንትን የሙዚቃውን ኢንዱስትሪ ውስጥ ቬሮኒካ ማለት በጣም የምትገርም በቃ ይድረሳት ሰላምታዬ። በማ በኩል ነው ግን ሽምግልና የሚሄደው? ግራ ገባኝ። ሮቤል አይ ጥሩ ነው። እሷ መጀመሪያ የዚህ የፕሮሞሽንም እንትን ላይ ስላገዘችኝ መግለጽ ስላለብኝ ሻላይ ኮልዩ ነው። አይ ደስ ይላል። ጥሩ ልጅ ነች። ቀልዱስ ቀልድ ነው። ቬሮኒካ በጣም ጥሩ ልጅ ነች። አቀመስከኝ አሉ መድኃኒት በጠል አለች። አንተን አስወድዶ ሌላ የሚያስጠላ እንደገና እሱም ይላል ሻላይ ኮልዩ። ምንም ነገር ይፋ አድርጋችሁ እስካልነገራችሁን ድረስ መጠርጠር መብታችን ነው። ማመስገን ይላል ከስር ለነገሩ አመስገናት። ያው ቀልዱ ቀልድ ነው። አይ በጣም ቴንኪው። የዚህ መጀመሪያ ሶሻል ሚዲያው ስጀምር የመጀመሪያውን ፖስት የመጀመሪያ አልበሙን አምናበት መጀመሪያ አልበሙ ከመውጣት በፊት ፖስት ያደረገችው እሷ ስለሆነች ቴንኪው። እኔ ቬሮኒካን በጣም አውቃታለሁ። ብዙ አልበም ወጥቷል። ከሰው በፊት ፖስት አድርጋ አታውቅም። ስለዚህ ስለወደደችው አድናቆቷንም ስለገለጸችልኝ ቴንኪው። በዛው አድንቀዋለች ቬሮኒካ። ስራውን ባትወደው ያው አትፖስተውም። እውነት ነው። ስራውን ባትወደውማ አትፖስተውም። ከሰው በፊት አንተም የላከው ለእሷ ነው። እግዚአብሔር የወደደው ይሁን። ማዘር እግዚአብሔር የወደደው ይሁን አሉ። አይ እሷም በጣም አሪፍ አልበም ነው። የእሷም ጊዜው በጣም ከሴቶች ኮከብ ነች። ልጆትም ደግሞ ነው። ሁለቱም እንግዲህ ሲተቆሱ ነው የተገናኙት። እዛው ነው ሰማይ ላይ ነው የተገናኙት። እና አሁን እኮ የሻላይ ኮልዩ ዘፈን ግጥም ከየት እንደመጣ ሆነ አይደል እንደማውቀው ሌላ
ሌሊት ስደውልላት ስልክ አታነሳም ይላልኛል የሆነ ሰው። ለካ የሮቤልን ሳምፕል ታዳምጣለች። ለዛም ነው ከሰው በፊት ቀድማ የፖስተችው። ቬሮኒካ ካመነችበት አሪፍ ዘፈኖችን ታውቃለች ብዬ አስባለሁ። የሮቤል ሚደቅሳ አልበም አሪፍ ነው ማለት ነው።